እና ቦኒ ራሷን በሴጣን ምክንያት አይደለም የጠፋችው በጆሲ ምክንያት ነው። ይሄንን ለአንዴና ለመጨረሻ ጊዜ ሁለተኛ ስለነሱ ላላወራ ለጌሜ ቀን ጌሎ ለምሽ እመጣለሁ። የሱ ማስታወሻ ቤት ያለው ሁላ መጥቼ እንዲደረድራለሁ። አፊታችሁ ያዩ ቪዲዮን ቆዳድጄ ጥለዋለሁ። አበባ ምናምን የሚባለው ባናቴ ላዙሬ ተሰብሯል። ፍቅር ኃያል ነው። ፍቅር አይለቅ። የደስታዬም የምንም የሁሉ ከአይምሮ ላይ እንዲህ ውልቅ የሚልበት ከተሸነፍኩ ችግር የለውም እቀዳለሁ፣ ካሸነፍኩ ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጥ ይወጣ። ይሄ የሴቶች መቀመጫ ጉዳይ ሌላ ታሪክ ውስጥ እየገባ ነው። አንድ አስገራሚ ታሪክ ልንገራችሁ። ጋና ውስጥ ነው እንግዲህ ክስተቱ የሆነው ከጥቂት ጊዜያት በፊት ማለት ነው። ሰውየው አንዲትን ሴት ከኋላ ያይና ያው መቀመጫዋን በቃ ወደድኩሽ፣ አፈቀርኩሽ፣ አበርኩልሽ ይላታል ማለት ነው። እሺ ማን እንደሆንሽ ታውቂያለሽ? የአሽሙር ስድብ እስከ 3 ወር በሚደርስ ቀላል እስራት ሊያስቀጣ ይችላል። የሚያሳዝን ቪዲዮ። የሞትኩ ነው የመሰለኝ። ሙጭ ሃይ በያተ የአዶናይ እናት ማሚ ሴይ ሃይ ማይ ፋሚሊ። ሰላም ሰላም፣ ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁ እስከ መጨረሻ እንድትዘልቁ በትህትና ጠይቃችኋለሁኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩ በትህትና ጠይቃችኋለሁኝ ማለት ነው። ወደ ቀዳሚ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁኝ። መልካም ቆይታ ይሁንላችሁ ጋይስ። አንድም ቀን እድሜን ቀንሼ አላውቅም። ስለዚህ አሁን ትክክለኛው ሲነገር ደብል ዲጂቱ ይውጣ። አዎ፣ ከኋላ 0 ነው። አዎ፣ ከፊት ደግሞ እንግዲህ ከአንድ ዓመት በኋላ ሊሆን ይባላል 6 ነው። በትክክል ተሳመተሽ ነው። አዎ፣ ጭራሽ ቢያንስ 40 ከበዛ 50 ነበር እንትን ያልኩት እኔ ጋይስ። ማርያምን ሽሮ ወደዳችሁ ደድሩ ምን ነው የሚወደደው? ሽሮ አልወድም ማለቷ ፕሪፈረንስ እኔ አሁን ዱባ ወጥ አልወድም። ይኸውልሽ ሽሮ እኮ ወዳለው ቢለው ሰው እኮ ሊተች የሚገባው ማለት ሽሮ እኮ ማለት ይኸውልሽ ኢኮኖሚ ስላልፈቀደልሽ የምትበይው ምግብ እኮ ነው ማለት የሚወዱ ሰዎች አሉ። ግን የትኛው ነው አሁን የትኛው ሁለት አሁን አብዛኛው ሰው ከ10 ሰው አስቀምጠሽ ሽሮ ወይ ስጋ ምረጥ ብትዩ የትኛው ነው? ስንት ነው ሽሮ የሚመርጠው? ስንት ነው ስጋ የሚመርጠው? ከኒውትሪሽን አንፃርስ ከጤና አንፃርስ ሽሮ ምንድነው? ጥሩ ነው። ኧረ እባክህ ጥሩ ነው። ሃይ ፕሮቲን ነገር ነው። አሳዝናኛለች እቺ ሽሮ። አይ ቲንክ ሽሮን የምጣላው እኔ ፐርሰናሊ ሽሮን ላይክ ማልወዳት የነበረው ከልጅነቴ ከድህነታችን ጋር ስለማያይዘው ነው። ኤቭሪዴይ ሽሮ ስለምንበላ እሱን የሚያስጠላ ህይወት ስለሚያስታውሰኝ ነው ማልወደው እንጂ ትሮማ አለብኝ ሁላችን አይ ቲንክ ሁላችን እግዚአብሔር። በነገራችን ላይ ሽሮ ብዙ ነገር ነው፣ ብዙ ቅመም ነው የሚከቱበት። ብዙ እንጃ ጥቅም ያለው ይመስለኛል ከጤና አንፃር። ምናልባት ግን ሁላችንም አንወደውም ሽሮ፣ ተገደን ነው የምንበላው። ጋይስ ምን ትላላችሁ? ምንድነው ምርጫችሁ ጋይስ? አንወሻሽ። አስመሳይ ትውልድ እኮ ነው ያለው። እናት በቲክቶክ አይደለም የምትወደደው፣ በተግባር ነው። እንደው አሁን ቀንተ ነው እንጂ እናት ወድሻለሁ ብሎ መፖስት ምንድነው ክፋቱ? ክፋት አይደለም ግን 10 ጊዜ በቲክቶክ እናት ወድሻለሁ ብሎ ላይኩ ለእናቱ ይገባል። እቀፋ አደገሽ አንቀልበይት ያቃለው ትውልድ አስመሳይ። አይ በቃ ፍታንተ። ድሮም ሰው ስለ ፍቅር ሲያወራ ደስ አይልም። ቀንተ ነው አንተ ቀንቻ አይደለም ሰለሞን። እሺ ቤቲና ሳምሪ የፖስቱትን አይታል እናት ወድሻለሁ ብለው መች ጥፍራቸውን እንዲህ አንጨፍረረው አንድ የሚሆኑት እንኳን ለእናታቸው ትን ቢላት እንደው አንድ ብርጭቆ አይሰጣሉ። እኔ እንጃ የሳምሪን አላቅም። ቤቲ ግን እንኳን በውሃ በሌላ አትታማም፣ እውነት ትሰጣለች። እኔ እኮ ሰለሞን እንደው ሁሉን ነገር እንደው እንዴት ወደ ብልግና እንደምታዞረው ነው የማይገባኝ። ቤተሰብ ለማበጣበጥ በሰው ውስጥ ገብተሽ 7 የጨዎች ወጣች ጸበል ሲነካሽ ማን እንደሆንሽ ታክ። እንዴት አላችሁ? አንተ ግራ ባጣ ልጅ ብለህ እንደዛ ቲክቶከር አሽሙር ጀመርክ። ሰላቢ ተው ግን ተው። በሰላም መኖር አፈልግም። አረ ፈልጋለሁ ቦስ። እኔ እንደ እናትም እንደ አባትም ነው ያሳደከኝ። እንኳን ለእናቶች ቀን አደረሰልን የመጣው። አረ እንደው በጦር እንዳለው ጋዘው የለመርከው ልት ያስካና አጃጅል እናቴ እያልክ አሁን ማን እንደሆነሽ ታውቂያለሽ እያለ እየሰደበኝ አሁን እናቴ አየሁ አይደለ። ለነገሩ ምን ታረግ? ያ ጅል ዘፋኝ ነው እንደዚህ ያደረገው። ያ ጠቋራ ባሪያ። ምን ነው ልጁ ሰዳደብከው ቦስ? ተናግሯል እንዴ? ፈሳለብህ ማን እንዲናገረኝ? አይንዬ ልክ ነው አዳር ማስመጣው። የሞትኩ ነው የመሰለኝ። ሞቼ ከዛ
የሆነ ህልም እየመሰለኝ ነው። ህልምም ይመስለኛል ምናምን ልቤን አፍኖ ነበር በጣም ነው። ህልምም እየመሰለኝ ነበር። ምንድነው የሆንኩት? በቃ የሆነ እዚህ ጋር ተጭኖኛል ነው የሚለው ነው። እንትን ነው የነቃሁት። ቤተክርስቲያን አልኩኝ ሐኪም ቤት ነው የነቃሁት እና ሆስፒታል ገብርኤል ልጅ ቴንክ ዩ ነይ ሄሊና የኔ ኬክ ማን ይወድሻል? ገብርኤል ነይ ሳይ ምስኪ ጣፋጭ እና ገብርኤል ይወደኛል። ሁሌም ፈትኖ የሚፈትነኝ በትንሽ ነገር ነው። ባይዜ በትንሽ ነገር ነው የሚፈትነኝ። ያሳየኝና በቃ ያልፋል። አሁን በአሁኑ አደጋ እንደምሞት አሳየኝ። ትሞቻለሽ አይነት ነገር ነው። ገባችኋ? ምንም አልሆንኩም። ደግሞ አይገርም? መኪናዬ እኮ ምን እንደመሰለ መኪናዬን ባሳያችሁ ትደነግጣላችሁ። ባይዘው እንዴ ከዛ መኪና ውስጥ እንዴት ሰው ወጣ? መድኃኔ ዓለም እንዴት ሰው ሊያ እውነቷ ነበር ማለት ነው ጋይስ። ተረፈ ነው የምትሉት? ምን አይነት አምላክ ነው ያለኝ? በመድኃኔ ዓለም እግዚአብሔር ይወደኛል። ሊፈትነኝ ነው። በቃ እንደምሞት አሳየኝ። በቃ ትሞቻለሽ እንደምሞት አሳይቶኝ ሳይጎዳኝ ግን አለፈ። ምንም አልሆንኩም። ልቤን አሁን ትንሽ ተሽሎኛል። ልቤን ነበር ያመመኝ። እግሬ ላይ ቆስያለሁ ትንሽ። አምገድ በጣም ደህና ነኝ። መሞትም አለ ይሁን። አይኔ እዚህ ጋር ተወግቼ ቢሆንስ ሶሻል ሚዲያ ላይ አልመጣም። አይኔን ብወጋ ኑሮ መቼም አልመጣም። ገባችኋ? እዚህ ጋር ብወጋስ ኑሮ የሆነ ነገር ቢሆንስ እዚህ ጋር ሲሆን ነገር ቢገባብኝ አሁን እግሬ ላይ እየደረሰብኝ እዚህ ፊቴ ላይ ደርሶብኝ ቢሆንስ አስባችሁት? ለክፉ አልሰጠሽ ግን እግዚአብሔር ስራ ከዛ መኪናው እንዴት እንደሆነ ብታዩት ኖሮ ፈጣሪ ይወድሻል ነው የምትል። እግዚአብሔር ይወድሻል። ምን አይነት ሰው ነሽ እስከ ማለት ዱቄት ነው የሆነው መኪናው ፊት ለፊቱ በቃ ዱቄት እግዚአብሔርን እና እኛ ስንወጣ ኖርማል ሆነን ስንወጣ ይገርማል ለሰው ራሱ ከዚህ መኪና ነው የተረፉት ምናምን ይባላል ነው። ምን ልላችሁ ነው? እንሞታለን። ተስፋ ቆርጬ ነበር የዛሽ ቀን ምሽት ላይ እንደመሞት በቃ ተስፋ ቆርጬ ለአባቴ ወዳውዬ እንደዚህ ተናዘዝኩኝ። በቃ ወደሃለው በቃ እናቴን ካላመጣችሁልኝ እሺ ተረጋጊ፣ አልፈልግም፣ አልረጋጋም፣ አምጡልኝ ቶሎ እሷን አይቼ ልሙት ምናምን እያልኩ ነበር። አያችኋ? የሞት አፋፍ ደርሼ ነበር። ከዛ ተረፍኩ። ከዚህ በላይ ምንም ፈተና የለም። በህይወት ነው የመጣው። ከዚህ በፊት ብዙ ፈተና ተፈትኛለሁ፣ በክብር ተፈትኛለሁ። ክብሬ ተዋርጃለሁ። ቲክቶክ ላይ እንደኔ ተሰደበ እንደኔ ተዋረደ የለም። ልንገራችሁ በህይወት ክብር ከሁሉም በላይ ነው ጋይስ። እጅግ በጣም ከባዱ ፈተና መጣብኝ። ልሞት ነበረ በቃ እቺን ህይወት ልሰናበታት ነበረ። በጣም ከባድ ነገር ይሄ ክብር ምናምን ጣሉት ወደዛ። ገባችሁ? ልሞት ነበር። አይ ዶንት ኬር ምን አገባኝ። ከሞትኩ ማን አለኝ? እኔ ከሞትኩ ሰርዶ ትብቀል ነው የሚባለው ተረት አማራስተር። እኔ ከሞትኩኝ ማን አለ? ወይ ማሚ እሺ ሃይ ባቻ ማሚ say hi my family አትድም ካሜራ ቲክቶክ ትጀምር ግን አለ አደና በግድ ነው የሚቀርጸው እዚህ ወይ ማሚ ታውኩኝ ቪዲዮ መስራት ላይ እንደሆነ ካላወቀችም ምን ልላችሁ ነው? በቃ say hi ስላት ዘርበይልኝ አልፈልግም። እና ማቻለን ደግሞ ሰብስክራይብ አድርጉት ንገራቸው። ዩቲዩብ ከፍተዋል የገባችሁላችሁ ሰብስክራይብ አድርጉ። የጃኒ ቤተሰብ ወዳችኋለሁ። ያበረታቱት። አሁን ለትንሽ ጊዜ ይተኛል እዚህ ለቢያንስ 3 ወር ምናምን ይተኛል እና እዚሁም አይሆን ዩቲዩብ እንሰራለን እና ሰብስክራይብ አድርጉት፣ ሰፖርት አድርጉት። እቺ መልካም ወጣት ምን በቃ እኔ ምላት ስም ጠፋኝ። ቴንክ ዩ ማቲጌ አስደስልኝ። አሁን ስንት ሰብስክራይብ ነው ያለው? 8,000 20,000 አስገቡልኝ በኔስ
ሁሉም ዶክመንት የተደረጋለ 20,000 ሰብስክራይብ አስገቡልኝ። እኛም እስኪ ጋይስ 10,000 እናድርስ። ይሄ የሴቶች መቀመጫ ጉዳይ ሌላ ታሪክ ውስጥ እየገባ ነው። አንድ አስገራሚ ታሪክ ልንገራችሁ። ጋና ውስጥ ነው እንግዲህ ክስተቱ የሆነው ከጥቂት ጊዜያት በፊት ማለት ነው። ሰውየው አንዲትን ሴት ከኋላ ያይና ያው መቀመጫዋን በቃ ወደድኩሽ፣ አፈቀርኩሽ፣ አበርኩልሽ ይላታል ማለት ነው። ገብቷቸዋል። ከኋላ ያለውን ብቻ ነው እንጂ ሌላ ነገሩ እንግዲህ አያገባኝም ብሎ ትቶታል። በኋላ ይስማማሉ። የተስማሙበት አንድ ነገር ምንድነው? ከጋብቻ በፊት ምንም አይነት ጾታዊ ግንኙነት አናደርግም በሚለው ማለት ነው። እንደዚህ ሆኖ ይህም ግንኙነት ሳይፈጽሙ ምንም አይነት ማለት ነው ይገናኛሉ። ተገናኝተው ያው ሻይ ቡና ተባብለው ብቻ እሱም የኋላውን ብቻ ያው ይቃኘት እያደረገ ምናምን ነገር በማየት ብቻ መንካት አይቻልም ይለያያሉ ማለት ነው። እንደዚህ ሆኖ ጥቂት ጊዜ ከቆየ በኋላ ለምንድነው ከፍቅር ዘለል ብለን ጋብቻ ማንፈጽመው በሚል ይስማማሉ። ጋብቻው ይፈጸማል ማለት ነው። ታዲያ እዚህ ጋር ነው በጣም ከባዱ ነገር ማለት ነው። ጋብቻ በፈጸሙ በኋላ ያው ወደ ገደለው ሲገባ ሌላ ታሪክ ነው ለካ። ሌላ ታሪክ ስላችሁ ትንሽ ገዘፍ ያለ አርቲፊሻል ነገር ተጠቅማ እንጂ የሷ የሆነ ነገር አንዳች የላትም። ሰውየው ደግሞ በፍቅር የወደቀው ያው እንዳልኳችሁ እዛ ላይ ነው። ፊቷ በጣም ያው የፈንጅ ወረዳ ነው። በጣም ከባድ ነው። ገብቷችኋል አይደል? እንደዛ ነው የሆነው ማለት ነውና እኔ ተክጃለሁኝ፣ ተንቄያለሁኝ። እንዴት ብትደፍሪ ነው እንደዚህ ያደረግሽው? እኔ ያየሁት የኋላውን ነው እንጂ ሌላ ነገር አይደለም። ስለዚህ ከጋብቻ በኋላ 24 ሰዓት ባልሞላ ጊዜ ውስጥ ማለት ነው አንድ ቀን እንኳን ሳይቀመጡ ፍቺ ፈጽመዋል። ይሄም በሶሻል ሚዲያ ላይ አንድ ወቅት በጣም መነጋገሪያ ሆኖ ነበር። ብዙ ጊዜ እንደዚህ አይነት ነገሮችን ይዤላችሁ መጥቻለሁ አይደል? የሰው ልጅ እንግዲህ የምርጫው ውጤት ነው። የምንመርጠውን የምንፈልገውን እኮ ነው እግዚአብሔር ራሱ የሚያቀብለና እንደዚህ ያለ ነገሮች የሚያስከፍሉ ናቸው። አሁን ላይ በተለይ ማለት ነው አይደለም ይሄ አቋማችን ይሄ ውበታችን ቀርቶ የሰው ልጅ ጠዋት አይተው ሰላም ብለው ወጥተህ ከሰዓት ስትመለስ የሆነ ድንኳን ታያለ ምን ሆኖ ነው ምናምን ትላለ። በቃ በእንደዚህ አይነት ቅጽበት ውስጥ ነው የህይወት እንቅስቃሴያችን አይደለም ይሄ የምናየው ነገርና ሁሉም ጠፊ ነው የምናየው ነገር። በተለይ ይሄ ውበት ምናምን የሚባለው ረጋፊ ነው አይደለም ሌላው ነገር ማለት ነውና ስለዚህ የምናየውን ሁሉ ማመን በጣም ከባድ ነው። ይሄ ሰውዬ እንግዲህ እንደዚህ ጉዶናል ማለት ነው። ፍቺውን 24 ሰዓት ባልሞላ ጊዜ ውስጥ ፈጽሟል ማለት ነው አይደለ? ስለዚህ ያው እንግዲህ ለጋብቻ ወይም ለትዳር ወሳኝ የምንለው ነገር ይሄ አይደለም ማለት ነው። ሌላ አለ ማለት ነው። ቅዱስ ዮሐንስ የሚባል ነበረ። እጅግ በጣም ትልቅ ፈላስፋ ነው የቤተክርስቲያንና እንግዲህ ስለ ፍቅር ሲመክር ምንድነው የሚለው? ፍቅር ትዳር በፍቅር ውስጥ መሆን አለበት ይላል። ምክንያቱም ትዳር ስንመሰርት ምናልባት ወይም ወንዱ ወይም ደግሞ ካልሆነ ሴቷ ምናልባት ላይወልዱ ይችላሉ። ሌላም ነገር ሊፈጠር ይችላል። ስለዚህ ለዛ መድኃኒቱ ፍቅር ነው ይላል። ፍቅር ካለ ምንም ተአምር ቢፈጠር መለያየት የለም ማለት ነውና ፍቅር እናብዛ ማለት ትፈልጋለሁ። ሰላም፣ እስቲ ይህን ቪዲዮ ተመልክተን እንምጣ። ቶሚ ተመችቶኛል፣ ንገሩልኝ። የቶሚሻ ከሌሎቹ ጋር አቀያይመዋል፣ ከኔ ጋር ግን የሚያቀያይም ስራ አልሰራ። ያ ቶሚ የሰራው ከኔ ጋር ምንም ይመችሽ፣ አባቴ ይመችሽ፣ ምንም ቅሬታ የለኝም፣ ፈጣሪ ምስክሬ። ከሌሎቹ ጋር ግን የሚያጋጨው ይመስለኛል። ስለዚህ ከኔ ጋር ቶሚ ለጠየቃችሁኝ አሪፍ ስራ ነው የሰራው። ኤኒዌይስ ያ ምንም ችግር የለም። ዮኒ ማኛ አክቲቪስት ነኝ ይላል፣ ማኛ ነኝ ይላል እና ሃይማኖት ይቀይራል አይደል? የት ቦታ ዋሸ? መች ዋሸ? ያልዋሸውን እኔ ጓልበር እንዴ? መች ዋሸ? ምንም አልሰደበኝም። ምንም ሜሎትዬ እንዴት ነሽ? አልሰደበኝም። ስለዚህ he was right። ሰማችሁ ዮኒ ማኛ ያለውን? ይሄ ልጅ አዲስ ሙዚቃ አውጥቶ ነበርና ቲክታከሮችን የተናገረው ለቲክታከሮችን የዘፈነው ወይም ደግሞ ሚዲያው ላይ ላሉ ሰዎችን የተዘፈነው ተብሎ እየተሰማ ነው ያለው። ያው ይመስል ብዙ ነገሮች አሉ። ዮኒ ማኛ ማምኑ ይሄ ነገር እኔ የሚመለከት ያለው ትክክል ነው ያሉንኩትን አላለም ማለት። አሁን ይሄ ብስለት ያለው አስተያየት ነው ዮኒ ማኛ የተናገረው። ሌሎቻችሁም ልክ እንዲሆን ይሄን ነገር የምትሰሙ ሰዎች እድሜ በሰል ላትሆኑ ትችላላችሁ። ስትሰሙ ልትረበሹ ትችላላችሁ። ስትሰሙ ያልሆነ መንገድ ልታስቡ ትችላላችሁ። ስለዚህ ልክ እንዲሆን ያስቡ። ያ ልጅ የተናገረበት መንገድ ሂስ ያደረገበት መንገድ እናንተን ሊያስተካክላችሁ ነው እንጂ የሚገባው እሱ ላይ ልጁ ላይ ቂም ይዛችሁ ሌላ ነገር ውስጥ ለመግባት አትሞክሩ። የዮኒ ንግግር መማሪያ ይሆናችሁ። መልካም
ሰውን ባደነቁት ብዬ አባብዬ ከቤትም አልወጣ ድብሬሽን ብዬ 1000 እንኪና 9000 ለኪሴ አልወርድም ያልኩበት ወረደ ምላሴ። ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ። ወረድኩኝ ሲል ወደ እስር ማለት ነው ጋይስ። ለጆን ነው ይሄ። ስድብ እስከ 3 ወር በሚደርስ ቀላል እስራት ሊያስቀጣ ይችላል። ሰላም ደጉላው ነኝ። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ ብዙ ሰው ይማርበት ዘንድ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ በሀገራችን ስድብ በሁለት መንገድ የሚከፈል ሲሆን አንደኛው በቀጥታ ግለሰቡን በመሳደብ የሚፈጸም ሲሆን ሌላኛው በአሽሙር የምንናገረው እንደሆነ ይታወቃል። ታዲያ ብዙዎቻችን በቀጥታ ስንናገር እንጂ በአሽሙር ሰዎችን ስንሳደብ የህግ ተጠያቂነት ያለ አይመስለንም። ታዲያ ከዚህ ጋር በተያያዘ በሀገራችን የወንጀል ህግ ግልጽ በሆነ ሁኔታ ስድብና ማዋረድ ተብሎ በተደነገገው የህግ ክፍል ላይ አንድ ሰው ሌላ ሰው በቀጥታ በመናገር ወይም ደግሞ በአሽሙር የሰደበ ያዋረደ እንደሆነ እስከ 3 ወር በሚደርስ እስራት ይቀጣል ተብሎ ተደንግጎ ይገኛል። ስለዚህ ስድብ ማለት በቀጥታ መናገር ብቻ ሳይሆን በአሽሙርም መሳደብ በወንጀል የሚያስጠይቅ ተግባር መሆኑ መታወቅ መቻል አለበት እላለሁ። አመሰግናለሁ። የተገናኛችሁበት አጋጣሚ ወደ ትዳር ያመራል ታስብ ነበረ? ልታገባ ታስብ ነበረ ወይስ አጋጣሚዎች ናቸው? 100% የምትወስድ ነገር አለ እና ብዙ ነገሮችን ክሎዝ አካባቢ ነበር ኢንተረስት ነው። ብዙ ነገሮችን አካባቢ ነበር። ቀስ እያለ ሲሄድ እንደውም የማስታውሰው ይህንን ለአንዴና ለመጨረሻ ጊዜ ሁለተኛ ስለነሱ ላላወራ ለጌሜ ቀን ጌሎ ለምሽ እመጣለሁ። የእሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ። አፊታችሁ እያዩ ቪሎን ቆዳ ልጄ ጥለዋለሁ። አበባ ምናምን የሚባለው ባናቴ ላይ ዙሬ እሰራዋለሁ። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉ ከአይምሮ ላይ እንዲህ ውልቅ የሚልበት ከተሸነፍኩ ችግር የለውም እቀዳለሁ። ካሸነፍኩ ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጤ ይወጣል። እሺ ታላችሁ ያ ሱፉን ሄዶ ነው ያገባበት ቬሎ ግን እኔ ስለዛሬ አስቀምጫለሁ። አበባው እንኳን እንዳለ ሳይቻል አሁን ቀይ ልብስ ለብሰ ቀይ አበባ ይዛላ መጣ። አንተ ጠንያ ቀይ አበባ አይወድም እያልኩ ለስነግራት አሽሙር ነው በእናንተ ቤት። ይሄንን እንዳለ ስለነሱ ለማእከንት የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላው ይሄ ድንፋታ ዘቡ ያላደረገችኝ ነገር የለም ለኔ ስፔሻል ለኔ እና እናትነት ከባድ ነው። እኔ ዘቡ ስትወልድ ሆስፒታል አትንጎራደርኩም። ውስጥ ኦፕራሲዮን ክፍል ገብቻለሁ በስነ ስርዓት። የሴቶች ስቃይ ከባድ ነው። የእናቶች ስቃይ ከባድ ነው። አይሉ ስሜት ነው ታወራና አይዞህ። በነገራችን ላይ የዘቢባ ፍቅረኛ ወይ ደግሞ አጋሯ እንግዲህ የሄለን ጓደኛ ወይም ደግሞ ፍቅረኛ ነበረ። እንግዲህ በስተመጨረሻ ጥሎኝ ሄደ ነው እያለች ያለችው ሄለን እና መጽናናቱ ይስጥሽ። አዎ ኢትዮጵያ ነው። ከብዙሃኑ ኢትዮጵያዊ ላብ ተመንትፎ ተሰርቆ የተሰራ ህንጻ ነው። አዎ ኢትዮጵያ ነው። አብዛኛው ድሃ መብላት አቅቶት በድህነት አሮንቆ ውስጥ ተጨማልቆ ከዛ ህዝብ ተዘርፎ የተሰራ ፎቅ ነው። ከጥቂቶቹ ባለሀብቶች በስተቀር ይሄ የምታየው ህንጻ ሁሉ የተሰራው ተዘርፎና ተመንትፎ ነው። እንደናንተ አይነቱ ደግሞ ወጥቶ የኢትዮጵያ ህዝብ ጠግቦ እንደሚኖር ህንጻው እንዳማረለት ቤት እንዳለው አድርጋችሁ ፕሮፓጋንዳ ትነፋላችሁ። ይሄ ድሃ ህዝብ አጨብጭቦ ነው ይሰቀላችሁ። ፎሎወራችሁን ሚሊዮን አደረሰው። በዚህ ድሃ ህዝብ ላይ ተነስታችሁ ደግሞ ህንጻ እያሳያችሁት መሳለቂያ ልታደርጉት ትፈልጋላችሁ። አንተን መሰሎች የሚዲያ ተጽዕኖ ፈጣሪ ነን የሚሉ ግለሰቦች የኢትዮጵያን ህዝብ ችግር መቼም አውጥተው አይናገሩም። እናንተን መሰሎች የኢትዮጵያን ህዝብ ችግር መቼም አውጥተው አይዘረዝሩም። ትንሽ ፍርፋሪ ይጣልላችሁና በተጣለላችሁ ልክ ሳይሆን እጥፍ አሳድጋችሁ ትለፈልፋላችሁ። አንተን የምናውቀው
የድሃውን ኢትዮጵያ አኗኗር በማሳየት የሁሉንም ህዝብ ልብ ውስጥ እንድትገባ ይሆንክ ነበር። ፎቆ ማሳየት ወይንም ጠግባ አድረ በልቻለሁ በማለት አልፈመስክም ወይንም አልታወቅ። አዎ ምንጣፍ ጎታች በበዛ ቁጥር ሙታፍ ነቃይ በበረከተ ቁጥር ትንንሽ ብልጭልጭ ነገሮችን እያሳያችሁ ህዝብን መሸወድ አትችሉ። 100% አስገራሚ መረጃ ተሰምቷል። ራሷን ያጠፋችው የቦኒ ባለቤት እንግዲህ ከቀናት ምግብ ያለመመገብ እንደዚሁም ደግሞ ከከፍተኛ ህመም ውስጥ ዛሬ አንድ ሃይማኖታዊ ቸርች አራራ ቲቪ የሚባል ቦታ ሄዶ መንፈስ እንደወጣለት እየተመለከትን ነው የምንገኘው። እንግዲህ ከቀናት በፊት ራሷን ያጠፋችው በዚህ በሶሻል ሚዲያ ላይ ተጽዕኖ ፈጣሪ የነበረችው ቦኒ ህይወቷ ካለፈ በኋላ ባለቤቷ በከፍተኛ ችግር ውስጥ ይገኛል ብለው ብዙዎች ሐሳብ እየሰጡ ነበር። ዛሬም እንግዲህ በፍጹም ራሱን በማይችል ሁኔታ እዛ ቦታ ሄዶ መንፈስ እየወጣለት እንደሆነ የሚያሳዩ ምስሎችና ቪዲዮዎች እየተጋሩ ይገኛል። ቦኒ ራሷን ያጠፋችው በጆሲ ምክንያት ነው። በጆሲ ምክንያት ነው። ጆሲ ቦኒን አይወዳትም። አይኗን እንኳን አያያትም፣ አይወዳትም። ተጠቀመባት። በድሎ ራሷን እንድታጠፋ ካደረሳት በኋላ ልክ ራሷን ስታጠፋ ኢንተርኔት ላይ ባንተ ምክንያት ነው ራሷን ያጠፋችው መባሉ ብቻ ሳይሆን የህሊና ጸጸትክ አይምሮህን ሲጮህብክ፣ አይምሮ ውስጥ ሲጮህብክ፣ መቀመጫ መነሻ ሲያሳጣክ የእሷን ነፍስ እሷ ላይ የሰራውን ግፍ ስላፈቀረችክ ስለወደደችክ ሁሉ ነገሯን ነፍሷን እስከ መስጠት ድረስ ሰይጣናዊ ፍቅር ውስጥ ከተሃት ለዛ ስላደረስካት የህሊና ጸጸትክ በድለሃታል። አዲስ አበባ ፖሊስ ኢንቨስቲጌሽኑን ጀምሯል። እባካችሁ ፍትህ ለቦኒ። ቦኒ እራሷን እንድታጠፋ ገፍቶ ጫፍ ላይ አድርሶ የራሷን እንድታጠፋ ያደረገው ጆሲ ዛሬ ደግሞ በሃይማኖት ስር አትሸሸግም። ኮመንታችሁን እያየሁን ዋቀዮ ኢሰፈይሴ ሰይጣና ፉረቱ ምናምን ኖ አንዳንድ ወንዶች ሃይማኖተኛ ወንዶች ከሰይጣን በላይ የሰጠኑ ሰይጣኖች ነገሮች ሁሉ በሰይጣን እንዳይሳበብ ከሰይጣን በላይ የሆኑ ሰዎች አሉ። ስፔሻሊ በእኔ ሃይማኖት ውስጥ ያሉ ወንዶች። ስለዚህ ቦኒ እራሷን እንድታጠፋ ያደረገው ሰይጣን ሳይሆን ጆሲ ነው። ይሄንን በደንብ አስረግጬ ነው የምናገረው። ጆሲ አንተነ እራሷን እንድታጠፋ ያረካት። በሃይማኖት ስር አትደበቅ። እውነቷ ይውጣ። የቦኒ እውነት ይውጣ። እነዚህ በሃይማኖት ስር የተደበቁ እርኩሶች ወንጀልን እንዲደባብቁ አልፈቅድም። ቦኒ ላይ የተደረሰባትን በደል በግልጽ ተደርጎ ሊነገርልን ይገባል። ሰይጣን አይደለም። አፉራ ሐማቱ ሴምናም ነው። ባሏ ሰይጣን ነበር። ባል ተብየው ፍቅር ነፍጓት። ጋይስ የቦኒ እጅግ የሚያሳዝን ህልፈት ነበረ የሰማነው በዚህ ወር ውስጥ ማለት ነው። እንግዲህ እኔ እዚህ ላይ ማለት የፈለግኩትኝ አንድ ነገር የራሴ ሀሳብ ለመስጠት እንግዲህ ብዙ ቪዲዮዎችን አይቻለሁ ስለ ሁለቱም ማለት ነው። እንግዲህ እሱ ብዙ ስሜት የነበረው አይመስለኝም እሷ ላይ ማለት ነው። እና እዚህ ላይ እንግዲህ ጥፋቱ ምናልባት ሌላ ሪሌሽንሽፕ ጀምሮ ከሆነ ምናልባት እንግዲህ ይህንን ጉዳይ እሷን ህይወት ሊያሳጣ የሚችል ሊሆን ይችላል፣ ምናልባት ከእሷ አቅም አንጻር ማለት ነው። ነገር ግን ይህንን ስህተት የእሷ ነው የሚሆነው ማለት ነው። ይህንን ከሆነ ምክንያቱ ማለት ነው።
ምክንያቱም አንድ ሰው ካልወደደ ሴትም ትሁን ወንድ ካልወደደ ካንተ ጋር መኖር አይችልም። ለጊዜው ሊቆይ ይችላል ለግላዊ ወይም ጊዜያዊ ፍላጎት፣ ነገር ግን እስከ መጨረሻ ይቆያል ተብሎ ፍቅር ይዟል ተብሎ የማይታሰብ ነገር ነው። ስለዚህ ምናልባት ይህንን ራሳችንን ችለን መወደድ እንደማንችል ሁሉንም ሊወደን ስለማይችል እንግዲህ ይህንን ማወቅ አለብን። ስለማይወደን ግዴታ መውደድ የለበትም። ስለዚህ ይህንን ተረድተን ራሳችን ከሰው እንግዲህ ማግለል ያለብን ይመስለኛል እና ምናልባት ራሳችን በዚህ ጉዳይ የምናጠፋ ከሆነ ጥፋቱ የኛ ነው ብዬ ነው የማምነው። እኛ ደግሞ እንግዲህ እሱ ማለት ነው ልጁ እሷን ሳይጎዳ ቀስ ብሎ መውጣት ነበረበት ከህይወቷ ማለት ነው። ነገር ግን ዞሮ ዞሮ ይህንን ነገር የሚኖር የሚቀጥል ጉዳይ ነው የምናየው ነው። ካሁን በኋላም ይኖራል። ነገር ግን ራሳችን ጠንክረን ይህንን ነገር ሰብረን መውጣት አለብን ብዬ ነው የማምነው። እንግዲህ ህግ እያጣራው ነው ያለው ይህ ጉዳይ አብረን የምናየው ጉዳይ ነው። እናንተ ምን ትላላችሁ? እዚህ ላይ ጋይስ እናንተ ሀሳብ ማስቀመጥ ትችላላችሁ፣ የራሴ እንዳስቀመጥኩት ማለት ነው። እንግዲህ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ቻናሌ 5000 ሊደርስ ነው፣ 10,000 እናድርሰው። እንዲሁም ላይክ አድርጉ፣ ሁሉም ላይ እንዲዳረስ። ሀሳብ ካላችሁ ኮመንት ላይ ጻፉልኝ ማለት እወዳለሁ። የነበረኝ ቆይታ ይህንን ነው። ሰላም ጤና ይስጥልኝ።